ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዞ የሚነሱ ሀሳቦች ላይ አተኩራለሁ። በዛሬው ቆይታችን በሁለት አንኳር ጉዳዮች ላይ አብረን ቆይታ የምናደርግም ይሆናል። የመጀመሪያው ቀዳሚ አጀንዳችን ኢትዮጵያ ወደ ቀይ ባህር ለመግባት የባህር በርና ወደብ አጥብቃ እየፈለገች ባለችበት በዚህ ወቅት ላይ ለኢትዮጵያ የባህር በር ወይም ደግሞ ወደብ ልትሰጥ ትችላለች ተብላ የምትጠበቀው ራስ ገዟ ሶማሌላንድ ፕሬዚደንት የወደብና የኢትዮጵያን የባህር በር ጥያቄ ቁልፍ በእጃቸው ይዘው ወደ አዲስ አበባ ጉዞ ሊያደርጉ መሆኑ ተሰምቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ቀንድ ላይ ያለውን አሁናዊ ሁኔታን በተጠንቀቅ በመመልከት ዲፕሎማሲያዊ ጫና እየፈጠሩ ባሉበት በዚህ ወቅት ላይ የኚህ ፕሬዚዳንት ወደ አዲስ አበባ ለማቅናት እያደረጉት ያሉት ዝግጅት መረጃ አፈትልኮ መውጣቱ ለኤርትራና ለግብጽ ባለስልጣናትም መርዶ ሆኖባቸዋል። እኚህ ፕሬዚዳንት ለኢትዮጵያ ይዘውት የሚመጡት የምስራች ምንድን ነው? ኢትዮጵያ አሁን ላይ ከራስ ገዟ ሶማሌላንድ ልትጎናጸፋቸው የምትችላቸው የድል ዜናዎችስ ምንድን ናቸው? በሚለው ጉዳይ ላይም መረጃን ይዤላችሁ ቀርቤያለሁ። ሁለተኛው አጀንዳችን የኤርትራ መንግስት አሁንም በማስታወቂያ ሚኒስተሩ በኩል በኢትዮጵያ ላይ ክስ ማቅረቡን ተያይዞታል። ኢትዮጵያ እያቀረበች ያለችው የቀይ ባህር ጥያቄ የኤርትራን ሉዓላዊነት የሚጥስ ነው ብለዋል። ከዛ በተጨማሪ በኢትዮጵያ ውስጥ ጉዳይ ላይ ጣልቃ በመግባት ህወሓትን የመሳሰሉ ቡድኖችን እየደገፈ የሚገኘው የኤርትራ መንግስት ኢትዮጵያ የሉዓላዊነታችንን በመጣስ ከዛም በተጨማሪ ደግሞ ውስጣዊ ውድቀቶቿን ለመሸፈን ብላ የምታረገው ወይም ደግሞ የምታቀርበው ጥያቄ ነው በማለት የቀይ ባህሩን ጥያቄ ለማዳፈን እየተንቀሳቀሱም ይገኛሉ። የኢትዮጵያ የቀይ ባህር ጥያቄ እንዲሁም ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኢትዮጵያ ላይ እያስከተሉት ያለው ዶክትሪናቸውና ጠቅላይ ሚኒስትር ዶክተር አብይ አህመድ በአፍሪካ ቀንድ ላይ ያለውን ፖለቲካ ለመቀየር የሚያስኬዱት አይነት የዲፕሎማሲያዊ አካሄድን በተመለከተ መረጃ ይዤላችሁ ቀርቤያለሁ። ለዩቲዩብ ቻናሌ አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ ጠይቃችኋለሁ። አብራችሁ ቆዩ። የኢትዮጵያን የቀይ ባህር ጥያቄ መነሻ አድርጎ በአፍሪካ ቀንድ ላይ እየተባባሰ ያለው ውጥረት ዋነኛ ማጠንጠኛ የሆነችው ራስ ገዟ ሶማሊላንዱ ፕሬዚዳንት እንግዲህ ወደ አዲስ አበባ ሊያቀኑ መሆኑ ተሰምቷል። የራስ ገዟ ሶማሌላንዱ ፕሬዚዳንት እስራኤል የሉዓላዊ ሀገርነት እውቅናን ከሰጠቻቸው በኋላ ወደ እስራኤል ጉዞ ማድረጋቸው የሚታወስ ነው። ወደ እስራኤል ካደረጉት ጉዞም በተጨማሪ በአፍሪካ ቀንድ ላይ የራሳቸውን ሀያልነት ለመፍጠርና ለመገንባት እየተንቀሳቀሱ ከሚገኙ ሀገራት መሪዎች ጋር የሁለትዮሽ ግንኙነት በመፍጠር ውይይቶችን ሲያደርጉ ቆይተዋል። አሁን ላይ ራስ ገዟ ሶማሌላንድ የሉዓላዊ ሀገርነት እውቅናውን በይፋ ከሰጠቻት እስራኤል በተጨማሪ ከሌሎች ሀገራት ይፋዊ የሆነ እውቅናን ለማግኘት የተለያዩ አቅራቦቶችን እያቀረበች ትገኛለች። ለምሳሌ አሜሪካ በዚህ ወቅት ላይ ከፍተኛ የተባለ ማዕድን እንደሚያስፈልጋት ያወቀችው ሶማሌላንድ በሀገሪቱ የሚገኙ የተፈጥሮ ሀብቶቿን አሜሪካ እንድትጠቀም በማድረግ ከአሜሪካ የራስ ገዝነት አስተዳደር ሳይሆን የሉዓላዊ ሀገርነት እውቅናን ለማግኘት ጥረት እያደረገች ነው ያለችው። በመካከለኛው ምስራቅ የተነሳውን ጦርነት ተከትሎም አሜሪካና እስራኤል በኢራን ላይ ለመውሰድ ለሚያስቡት የበላይነት ራስ ገዟ ሶማሌላንድን መንደርደሪያ አድርገው እንዲጠቀሙ በበርበራ ወደብ ላይ የጦር ቤዛቸውን እንዲያቋቁሙ እንዲሁም ደግሞ የባህር ኃይላቸውን እንዲያሰማሩ ጭምር ራስ ገዟ ሶማሌላንድ የተለያዩ ጥረቶችን እያደረገች ትገኛለች። ታዲያ ራስ ገዟ ሶማሌላንድ አሁን ላይ እያጠናከረች ባለችው የሁለትዮሽ ግንኙነት፣ የኢኮኖሚ ትስስር፣ የፖለቲካ ጥምረት ጋር ተያይዞ በአፍሪካ ቀንድ ላይ ከእሷ ጋር ከተጣመሩ ሀገራት ጋር ጠንካራ የሚባል ግንኙነት ያላት ኢትዮጵያን አጋሩ አድርጋም እያስቀጠለች ትገኛለች። ከወራት በፊት ሲኤንኤን አፍሪካ ላይ የቀረቡት የሶማሌላንዱ ፕሬዚዳንት በኢትዮጵያና በራስ ገዟ ሶማሌላንድ መካከል የተደረሰው የኢኮኖሚ ወይም ደግሞ የንግድ ልውውጥ የሚደረግበት የወደብ ስምምነት ምዕራፍ መጠናቀቁንና ኢትዮጵያ ከጥቂት ጊዜያት ጀምሮ የበርበራ ወደብን በመጠቀም የንግድ እንቅስቃሴዋን ማድረግ እንደምትችል፣ በጅቡቲ ወደቦች ላይ እያደረገች ያለችው እንቅስቃሴ ላይ የዋጋ ቅናሽ ያለው ፈጣን፣ ቀልጣፋ፣ ዘመናዊ የሆነ አገልግሎትን በበርበራ ወደብ ላይ እንደምታገኝ ጭምር ገልጸው ነበር። ታዲያ በዛ ወቅት ላይ በገለጹበት ጊዜ ላይ የመጀመሪያ ምዕራፍ እንደሆነ መግለጻቸው ሶማሌላንድ በቀጣይ ኢትዮጵያ የጦር ቤዟን ወይም ደግሞ የባህር ኃይሏን በበርበራ ወደብ ላይ ለማስፈን የሚያስችላትን እድልም ልትሰጣት እንደምትችል ያመላከተ ነበር። ለዚህም ነው ራስ ገዟ ሶማሌላንድ ልክ ከእስራኤል የሉዓላዊ ሀገርነት እውቅናን እንዳገኘች እነ ግብጽ፣ እነ ኤርትራ፣ እነ ጅቡቲ፣ እነ ሶማሊያ የሉዓላዊ ሀገርነት እውቅናው ብቻ ያስጨነቃቸው ከእስራኤል ጋር ጠንካራ ግንኙነት ያላት ኢትዮጵያ ወደ ቀይ ባህር እንዳትገባ ሲሰሩት የነበረውን ስራ ሲያጠምዱት የነበረውን ወጥመድ በሙሉ ተበጣጥሶ ኢትዮጵያ በይፋ ወደ ቀይ ባህር ለመግባት የሚያስችላትን መስመር እንደምታገኝ እርግጠኛ የሆኑት
አሁን ለኢትዮጵያ በጅቡቲ ላይ ያላትን ሙሉ ለሙሉ ጥገኝነት በማንሳት ከራስ ገዟ ሶማሊላንድ ጋር ያላትን የሁለትዮሽ ግንኙነት አጠናክራ የባህር ኃይሏንም ሆነ የንግድ እንቅስቃሴዋን በበርበራ ወደብ ላይ ለማድረግ የምታደርገው ጥረት ኢትዮጵያ የጦር ቤዟን እዛ ላይ የምትገነባ ከሆነ ቀይ ባህር ላይ በቀላሉ ስትራቴጂክ የተባለ ብልጫ ለመውሰድ የሚያስችላት በመሆኑ ከቀይ ባህር በተለያዩ ኢኮኖሚያዊና ፖለቲካዊ ምክንያቶች እየተገለለች ላለችው ግብፅ መርዶ ነው። ከዛም በተጨማሪ ደግሞ የቀይ ባህር ዳርቻዎቿን ለኢራንና ለየመኑ ሁቲ ቡድን አከራይታ እየተንቀሳቀሰች ያለችው ኤርትራ በአሜሪካና በእስራኤል ኢላማ ውስጥ መግባቷ ኢትዮጵያ ይህንን እድል በስፋት እንድትጠቀመው የሚያስችላት ነው። ኢትዮጵያ አሰብ ወደብ ላይ እያነሳች ያለችው የታሪክና የሕግ ጥያቄ በራስ ገዟ ሶማሌላንድ ወደብ ላይ በዲፕሎማሲያዊ መንገድ በመግባባት ከምታመጣው ወደብ ጋር እጅግ የሚለያየ ነው። ዓላማው የራስ ገዟ ሶማሌላንድ ወደብ ኢትዮጵያ በታሪክም በሕግም ባለቤት ያልሆነችበት ነገር ግን ያላትን ዲፕሎማሲያዊ ጫና፣ ፖለቲካዊ አቋም እንዲሁም ደግሞ ኢኮኖሚያዊ ተጽዕኖን በመጠቀም ለራስ ገዟ ሶማሌላንድ በሰጥቶ መቀበል መርህ በጋራ ለመጠቀም የሚያስችል ስምምነት ላይ ደርሳ ከሌሎች ሀያላን ሀገራት ጋር በመጣመር በርበራ ወደብን መጠቀም ትችላለች። ነገር ግን ባለቤት መሆን አትችልም። ስለዚህ አሰብ ወደብ ላይ እያነሳች ያለችው የታሪክና የሕግ ባለቤትነት ለ50 ዓመት በሊዝ ከምትጠቀመው ወደብ የተለየ ጥያቄ የሚያደርገው በባለቤትነት በማስተዳደር ስትፈልግ የራሷን ግንባታ የምትገነባበት ስትፈልግ የትኛውም ሀገር እዚህ ወደብ ላይ ድርሽ ማለት አይችልም ብላ ማስጠንቀቂያ መስጠት የምትችልበት አቋምን የምታንጸባርቅበት ወደብ ነው። ለዚህም ነው በባለቤትነት የሚይዘው የአሰብ ወደብ ላይ ያለኝን ጥያቄ ብላ ኢትዮጵያ በቋሚነት እየገፋች ያለችው። ነገር ግን የ50 ዓመት ሊዝ ከዛ በተጨማሪ የቀይ ባህር ዳርቻን በ20 ኪሎ ሜትር ያለውን አካባቢን በመቆጣጠር በዓለም ላይ ካሉት ከነ ህንድ፣ ግሪስ፣ አሜሪካና እስራኤል ጋር ያላትን ጥምረት አጠናክራ የቀይ ባህርን ደህንነት ለማስጠበቅ የሚያስችላትን ቁልፍ የሆነ ቦታን ኢትዮጵያ ለመቆጣጠር ከሶማሊላንድ ጋር ያላትን የሁለትዮሽ ግንኙነት አጠናክራ የቀጠለችው። ታዲያ ልክ ፕሬዚዳንቱ መነሻቸውን ከሀርጌሳ አድርገው ወደ አዲስ አበባ ሊመጡ ነው ሲባል የኤርትራና የግብፅ ባለስልጣናት ጭንቀት ውስጥ ገቡ። የሶማሊላንዱ ፕሬዚዳንት ወደ አዲስ አበባ የሚያደርጉት ጉዞ ባዶ እጃቸውን አይደለም የሚመጡት። በነገራችን ላይ እስራኤል ሲሄዱ ባዶ እጃቸውን ያልሄዱት ፕሬዚዳንቱ ከአሜሪካ ባለስልጣናት ጋር ሲገናኙ ባዶ እጃቸውን ያልቀረቡትን ይህ ፕሬዚዳንት ከኢትዮጵያ ጋር ሲቀርቡ ባዶ እጃቸውን የሚሆኑበት ምንም ምክንያት የለም። የቀይ ባህር መግቢያ የባህር በር እና የወደብ ቁልፍ ይዘው ነው አዲስ አበባ የሚገቡት። ታዲያ የፕሬዚዳንት አዲስ አበባ ሲገቡ ከዚህ በፊት ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ከአንዴም 2 ጊዜ ውይይት አድርገዋል። አሁን ላይ ከውይይት ባለፈ በሲኤንኤን ላይ እንደገለጹት የመጀመሪያ ምዕራፉን አጠናቀው የንግድ ስምምነቱን ሊጀመር እንደሆነ ደግሞ ፍጻሜው ደርሶ ወደ ተግባር ሊገባ እንደሆነ ከገለጹ በኋላ አሁን የሚመጡት በአፍሪካ ቀንድ ያለው ውጥረት፣ በሶማሊያ የተጀመረው የእርስ በርስ ውጥረት ላይ ኢትዮጵያ እያደረገች ያለችውን አስተዋጽኦ ደን ደግሞ በሶማሌ በተጀመረው የፖለቲካ መሻከር ውስጥ ከሀሰን ሼክ መሐመድ ጎን በመሰለፍ አልሸባብ ይህን አጋጣሚ ተጠቅሞ በኢትዮጵያ ድንበር ላይ ጥቃት ለመፈጸም የሚያደርገውን ጥረት መነሻ አድርጋ ኢትዮጵያ ጦሯን እያንቀሳቀሰች ባለችበት በዚህ ወቅት ላይ የሶማሌላንዱ ፕሬዚዳንት አዲስ አበባ መገኘት በአፍሪካ ቀንድ ላይ በዚህ ሰሞን ከሚፈጠሩና ከተፈጠሩ የፖለቲካ ቁልፍ እርምጃዎች መካከል በግንባር ቀደምትነት የሚጠቀስ ነው። ምክንያቱም አልሸባብ አሁን ላይ በሶማሊያ እያደረገ ያለውን እንቅስቃሴ እየገደበች ያለችው ኢትዮጵያ አልሸባብ ራዕዩን እንዳያሳካ፣ አልሸባብ ህልሙን እንዳያሳካ እያስቆመች ያለችውን ኢትዮጵያን ማስቆምና መግታት ይፈልጋል። ለዚህ ደግሞ የሶማሊያን አሁናዊ የፖለቲካ ውጥረትን በመጠቀም በሳውዝ ዌስት አቅጣጫ ላይ የተፈጠረውን ግርግር ምክንያት አድርጎ ወደ ድንበር ተጠግቶ ኢትዮጵያን ጥቃት መፈጸም ይፈልጋል። ከአልሸባብ ጀርባ ደግሞ እነማን እንዳሉ ይታወቃል። ከአልሸባብ ጀርባ የተሰለፉት ኢትዮጵያን የማፍረስ አጀንዳ ያላቸው እንደ ግብፅና እንደነ ኤርትራ ያሉ ሀገራት ይህንን ምቹ እድል ተጠቅመን ወደ ኢትዮጵያ ድንበር አልሸባብ እናስጠጋለን ሲሉ ነው የሶማሌላንዱ ፕሬዚዳንት አዲስ አበባ ጉብኝት አድርጋለሁ ብለው የኤርትራንም የግብፅንም የአልሸባብንም የሶማሌው ፕሬዚዳንት ሀሰን ሼክ መሐመድንም ሀሳባቸውን ወጥመዳቸውን የበጣጠሱት። ስለዚህ አሁን ላይ ባለው ሁኔታ ላይ የመካከለኛው ምስራቅ ጦርነት መጠናከር፣ በአፍሪካ ቀንድ ላይ ያሉ የሀያላን ሀገራት ፉክክር መባባስ፣ እንደነተባበሩት አረብ ኤምሬት እነ ሳውዲ ያሉ ሀገራት ደግሞ ውጥረት ውስጥ መሆናቸው፣ ኢራን የቀይ ባህር ዳርቻዎችን በመጠቀም አሜሪካና እስራኤል ላይ የበቀል እርምጃ ወስዳለሁ እያለች ባለችበት በዚህ ወቅት ላይ ሶማሌላንድ ከእስራኤል ካገኛቸው የሉዓላዊ ሀገርነት እውቅና በተጨማሪ ከኢትዮጵያ ሉዓላዊ ሀገርነት እውቅናን በማግኘት ከኢትዮጵያ ጋር ያላትን አጋርነት ለማጠናከር ያደረገችው ጥረት ኢትዮጵያን እንደ ዋስትና ለመጠቀም ነው። በዚህ ደግሞ ጠቅላይ ሚኒስትር ዶክተር አብይ አህመድ እየፈጠሩት ያለው ዲፕሎማሲያዊ ጫና
ሊደነቁ የሚገባው ነው። ሌሎች እኮ የተለያዩ ኃይሎች የኢትዮጵያን እድገት የማይፈልጉ የኢትዮጵያን የፖለቲካ ስርዓት ላይ ከመተቸት ውጪ ምንም እቅድ የሌላቸው አካላት ጠቅላይ ሚኒስተሩ ዓለምን እያሳመኑ ባሉበት በዚህ ወቅት ላይ የጦርነት ቀጠና ውስጥ ገብተው የተባበሩት አረብ ኤምሬት ድረስ ሄደው አጋርነታቸውን በገለጹበት በዚህ ወቅት ላይ አዘርባጃን ላይ ሄደው ያደረጉት ቆይታ ከአዘርባጃን ጋር የተደረሰው የወታደራዊ ስምምነቶች ከአሜሪካና ከእስራኤል ጋር ያለውን ጥምረት ተቃውመው ጠቅላይ ሚኒስትሩ ላይ ትችት ይሰነዝራሉ። ይህ አካሄድ ኢትዮጵያን ወደ ቀይ ባህር የሚያስጠጋት እንጂ እናንተ እንደምትሉት ኢትዮጵያን የሌሎች ሀገራት እርዳታ ተቀባይ የሌሎች ሀገራት አጀንዳ አስፈጻሚ የሚያረጋት አይደለም። በባሌም ሆነ በቦሌ ኢትዮጵያ ወደ ቀይ ባህር ትገባለች ብለው ጠቅላይ ሚኒስተሩ ሲናገሩ ከንግግር ባለፈ በባሌም ሆነ በቦሌ ወደ ቀይ ባህር ሊያስገባ የሚያስችሉ አማራጮችን ፍለጋ ላይ ራሳቸውን እንዲጠምዱ ያደረጋቸው ነው። ለዚህ ነው ጠቅላይ ሚኒስተሩ እንቅስቃሴያቸውን አጠናክረው ከጎረቤት ሀገራት ከነ ኬንያ ከነ ደቡብ ሱዳን ጋር በጋራ በመሆን ወደ ህንድ ውቅያኖስ የሚያስገባቸውን አማራጭ ከዛ በተጨማሪ ከበርበራ ወደብ ደግሞ ወደ ቀይ ባህር ለመግባት ከራስ ገዟ ሶማሊላንድ ጋር ያላቸውን ግንኙነት ያጠናከሩት የጎረቤት ሀገራትን የቀይ ባህር ጥያቄ ኢትዮጵያን ይሁንታ እንዲሰጠው ያደረጉ እነ ኡጋንዳ ለኢትዮጵያ የቀይ ባህር ጥያቄ ይገባታል ያሉት እነ ኬንያ ግብፅ የምታቀርብላቸው መደለያዎችን አንቀበልም ብለው ከኢትዮጵያ ጎን እየቆሙ ያሉ ሀገራት የመጡት በዝም ብሎ እንቅስቃሴ አይደለም፣ በተጠና በተደራጀ የዲፕሎማሲ አካሄድ ነው። ስለዚህ የሶማሌው ፕሬዚዳንት እንግዲህ በቅርብ ቀናት አዲስ አበባ ይገባሉ። ሲገቡም ደግሞ የወደቡን የባህር በሩን ቁልፍ በእጃቸው ይዘው ይመጣሉ። ኢትዮጵያ ወደ ቀይ ባህር ትገባለች። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ሁለተኛው አጀንዳችን ኢትዮጵያ የቀይ ባህር ጥያቄን ካቀረበችበት ጊዜ ጀምሮ በኢትዮጵያ መንግስት ላይ ክስ የሚመሰርተው በኢትዮጵያ መንግስት ላይ አቤቱታ እያቀረበ ያለው የኤርትራ መንግስት በሰሞኑን ደጋግሜ እንደነገርኳችሁ በማስታወቂያ ሚኒስተሩ በኩል አዳዲስ አጀንዳዎችን በመፍጠር የጦርነት ነጋሪትን የሚጎስሙ በኤርትራ የሚገኙ ክፍለ ጦሮችን ብቃታቸውን በማሳየት ጭምር ከኢትዮጵያ ጋር ወደ ጦርነት ለመግባት ያላቸውን ዝግጁነት የሚያንጸባርቁ ሀሳቦችን በትግርኛ ቋንቋ እያስተላለፉ ይገኛሉ። አሁን ላይ ባለው በዚህ ሁኔታ የኤርትራ መንግስት ባለስልጣናት እያወጧቸው ባሉት መግለጫዎች ላይ የኤርትራ ማስታወቂያ ሚኒስቴር በይፋ ባስቀመጠው ሀሳብ እንደሚለው የኢትዮጵያ የቀይ ባህር ጥያቄ የኤርትራን ሉዓላዊነት የሚያጠቃ የኤርትራን የሉዓላዊ ሀገርነት እውቅናን የሚያዳክም ነው ይላሉ። ኢትዮጵያ ወደ ቀይ ባህር ለመግባት የባህር በርና ወደብ ነው የጠየቀችው። እነሱ ግን ኢትዮጵያ ኤርትራን የመውረር ፍላጎት አላት የሚል አጀንዳ ይዘው መጥተዋል። በነገራችን ላይ ከዚህ በፊትም እንደነገርኳችሁ የኤርትራ መንግስት ባለስልጣናት አሰብ ወደብ የት ጋር ይኑር፣ ምን ጥቅም ይኑረው፣ እንዴት እናልመው፣ ከማን ጋር ተጣምረን እንስራበት የሚል እቅድ ያልነበራቸው ለረጅም ዓመታት አሰብ ወደብ ላይ የሞት ሰፈር አስመስለውት የቆዩ አካላት ልክ ኢትዮጵያ ወደ ቀይ ባህር መመለስ አለብኝ፣ ወደ ቀይ ባህር የምመለሰው ደግሞ በታሪክና በሕግ ባለቤት በሆንኩበት በአሰብ ወደብ አማካኝነት ስትል ተቃውሟቸውን በማሰማት የኤርትራን ሉዓላዊነት የሚጥስ አጀንዳ ነው በማለት እየተቃወሙት ይገኛሉ። ይህ ሀሳባቸው ደግሞ የኤርትራን ሉዓላዊነት ተጣሰ የሚለው ሀሳባቸውን በጣም በሚገርም ሁኔታ ኢትዮጵያ ውስጥ የሚንቀሳቀሱ በሰባተኛው ሀገራዊ ምርጫ ላይ ምረጡን ብለው ከህዝብ ካርድ ወይም ድምፅ እየጠበቁ ያሉ የፖለቲካ ፓርቲዎች ጭምር እየተጋሩት ይገኛሉ። እኔ ብቻ ሳልሆን መላው ኢትዮጵያውያን እነዚህን የፖለቲካ ፓርቲዎችን እነዚህን ግለሰቦችን ከግብፅና ከኤርትራ አጀንዳ አራጋቢ ከግብፅና ከኤርትራ አጀንዳ አስፈጻሚ ለይቶ ሊያያቸው አይገባም። ምክንያቱም 120 ሚሊዮን በላይ ህዝብ ባለፉት 3 አስርት ዓመታት ወደ ቀይ ባህር እንዳይወጣ በሩ ተዘግቶበት መተንፈሻ አጥቶ ቆይቷል። ይህ ጥያቄ በጣም በሚገርማችሁ ሁኔታ የዛሬ ጥያቄ አይደለም። ባለፉት ዓመታት አገሪቱን ሲመራ የነበረው ኢህአዴግ አፍኖ ያቆየው ስህተቱ እንዳይወጣበት ዓላማቸው ኢትዮጵያን ማሳደግ ሳይሆን ዓላማቸው ለኤርትራ ማጎብደድ ወይም ደግሞ ኤርትራን ማበልጸግ ስለነበረ አሳልፈው ከሰጡ በኋላ ቀይ ባህርን የቀይ ባህር አጀንዳን የሚያነሱ አመራሮችን የፊት ኃይሎችን ጭምር ከስልጣን እንዲወገዱ በማድረግ በተለያዩ ሲስተም ከፖለቲካ ጨዋታ ውጭ አድርጓቸዋል። ሰባተኛው ሀገራዊ ምርጫ ላይ ከኢትዮጵያ የውጭ ግንኙነት ፖሊሲ ጋር በተያያዘ የፖለቲካ ፓርቲዎች ክርክራቸውን ባቀረቡበት ወቅት ላይ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ እንደገለጹት የኢትዮጵያ የቀይ ባህር ጥያቄ የዛሬ 2 ዓመት የተነሳ ሳይሆን ባለፉት ዓመታት ውስጥ ለውስጥ ሲብላላ ጥናቶች ሲደረጉበት አጀንዳ ሲቀረጽበት የመጣ ነው። ነገር ግን አሁን ላይ ደግሞ በ7 ዓመታት ከፍተኛ የሚባል የኢኮኖሚ ለውጥ
ታዲያ ውጭ ጉዳይ ሚኒስተሩ እንደገለጹት የቀይ ባህሩ ጥያቄ የትናንት ጥያቄ ድንገት የተነሳ ጥያቄ ሳይሆን የተጠናበት ነው እያሉ ባሉበት በዚህ ወቅት ላይ አይደለም ጠቅላይ ሚኒስተሩ ስልጣናቸውን ለማራዘም ብልጽግና ፓርቲ አሁን ላይ እያደረገ ያለው ጥረት ነው የሚል አጀንዳ ከኢትዮጵያ የውስጥ ፖለቲከኞች ይነሳል። በግልባጩ ደግሞ የኤርትራ ፖለቲከኞች ያነሱታል። ይሄ ማለት ኤርትራ አሁንም የኢትዮጵያን የውስጥ ኃይሎችን በመጠቀም በተለይም ደግሞ አገርን ለማጥፋት ቆርጠው ከተነሱ ኃይሎች ጋር በጋራ በመጣመር ኢትዮጵያ እንዳታደግ፣ ኢትዮጵያ እንዳትበለጸግ፣ ኢትዮጵያ ወደፊት እንዳትወጣ አጀንዳ ከመስጠትና ሌሎች የፋይናንስ ጥቅሞችን ከማድረግም ጭምር እየደገፈች መሆኑን ማሳያ ነው። እኔ በጣም ነው ያፈርኩት። እንዴት አንድን ነገ ድምፅ ስጠኝ መሪ አድርገኝ የሚል የፖለቲካ ፓርቲ የኢትዮጵያን የቀይ ባህር ጥያቄ ስልጣን ለማራዘም የተነሳ ጥያቄ ነው፣ ጠቅላይ ሚኒስተሩ በስልጣን ላይ ለመቆየት የሚያደርጉት አስተዳደራዊ ስልት ነው በሚል ደረጃ ያነሱታል። የኤርትራ መንግስት ባለስልጣናት ይህንኑ ነው እየደገፉ ያሉት። የውጭ ኃይሎች የፈጠሩት ያመጡት አጀንዳ ነው፣ የተባበሩት አረብ ኤምሬት አጀንዳ ነው የኢትዮጵያ የቀይ ባህር ጥያቄ በሚል ደረጃ ያነሱታል። የኤርትራ መንግስት ባለስልጣናት አሁን ላይ እያሉ ያሉት የኢሳያስ አፈወርቂ ዶክትሪን ኢትዮጵያን የማበጣበጥ ዶክትሪን ነው። የፖለቲካ ፓርቲዎችን እንደ ህወሓት አይነት ኃይሎችን ጭምር በመጠቀም እያስቀጠሉ ነው ያሉት። ጠቅላይ ሚኒስተሩ ደግሞ እየተከተሉት ያለው ዶክትሪን የሀገርን ብሔራዊ ጥቅም የሀገርን ሉዓላዊነት በማይነካ መልኩ ከጎረቤት ሀገራት ጋር በመጣመር የኢትዮጵያን ዘላቂ ተጠቃሚነት ማረጋገጥ ነው። ይሄን መቀበል የማይችል የፖለቲካ ፓርቲና ይሄን መቀበል የማይችል ኢትዮጵያዊ ደግሞ በኢትዮጵያ ፖለቲካ ውስጥ አይደለም፣ ኢትዮጵያዊ ነኝ ለማለት የሚያስችል ቁመና እንኳን የለውም። ለዚህ ነው ኢትዮጵያን የቀይ ባህር ጥያቄ ምንም አይነት የፖለቲካ አቋም ሊኖረን ይችላል እኮ ተቃራኒ ልንሆን እንችላለን። ብልጽግና ፓርቲን ገዥውን መንግስት የማይደግፉ የፖለቲካ ፓርቲዎች እንደ ኢዜማ ያሉ የፖለቲካ ፓርቲዎች በሀገር ሉዓላዊነትና በሀገር ብሔራዊ ጥቅም ላይ ተንተርሰው ምንም አይነት እርምጃ የሚወስድ የትኛውም አካልን ከመንግስት ጎን በመሰለፍ እንቃወማለን፣ እርምጃ መውሰድ ካለብን እንወስዳለን ብለዋል። ሌሎችም እንደ ነፃነት ለእኩልነት አይነት ፓርቲዎች፣ ሌሎች የፖለቲካ ፓርቲዎች ጭምር የኢትዮጵያን የቀይ ባህር ጥያቄ ደግፈውታል። ከነዛም ደግሞ በተሻለ ሌሎች ታሪክ የረሳላቸው የመሰላቸው አገር አጥፊዎች አሁንም የኢትዮጵያን የቀይ ባህር ጥያቄ እንደ ፖለቲካ እድሜ ማራዘሚያ፣ የምርጫ እድሜ ማራዘሚያ አድርገው እያነሱት ይገኛሉ። በጣም ያስገረመኝ ሚኒስትሪ ኦፍ ኢንፎርሜሽን የኤርትራ ባወጣው መረጃ ላይ በኢትዮጵያ ፖለቲካ ላይ የኢትዮጵያን መንግስት የሚተቹ አካላትን መንግስት እያፈነና እያሰራቸው ነው። የተቃውሞ ሀሳቦችን ማንሳት አይቻልም ኢትዮጵያ ውስጥ። እነሱ ሀገር ላይ እኮ ፕሬዚዳንቱ የለበሱት ሸሚዝ ቆሽሿል ማለት የማይቻልበት፣ እኛ እኮ ጠቅላይ ሚኒስተራችን መሬት ላይ ሲወድቁ በይፋ ያየንበት አገር ላይ ነው የምንኖረው። ጠቅላይ ሚኒስተሩ ከዚህ በፊት በኢትዮጵያ መንግስት ስርዓት ላይ ባልነበረ መልኩ መሪ ባልተዋረደበት፣ መሪ በማይነፈቅበት መልኩ እየተነፈቁ ቪዲዮዎች እየተሰሩባቸው፣ የተለያዩ ትችቶች እየተሰነዘሩባቸው ያለበት ሁኔታ ነው ያለው። ይሄን ነፃነት ነው ዲሞክራሲ የለም ብለው የሀገራቸውን ሚስጥር ደብቀው ኢትዮጵያ ላይ ቅሬታ ለማቅረብ ኢትዮጵያ ላይ ደግሞ ትችት ለመሰንዘር የደፈሩት። እናውቃለን እኮ የፖሊሲ ማሻሻያዎች ይደረጉ ብለው ያነሱ የኤርትራ ባለስልጣናት፣ የተለያዩ ጽሁፎችን የጻፉ ጋዜጠኞች ከ15 እና ከ20 ዓመት በላይ በየዘብጥያው ነው ያሉት። ቤተሰቦቻቸው ምን ላይ እንደሆኑ አያውቁም። ምን እየተካሄደ እንደሆነ ቤተሰቦቻቸው አያውቁም። እነዚህ ሁኔታዎች ባሉበት በዚህ ወቅት ላይ የኤርትራ መንግስት ባለስልጣናት ግን ኢትዮጵያ ውስጥ አስተዳደሩ እየወሰደ ያለው እርምጃ እየጨቆነ ድምፅ እያፈነ ነው ያለው። ተቃዋሚዎች እየታፈኑ ነው ያሉት። ግልባጩን እያየነው ነው። ግልባጫችሁን እያየነው ነው። እዚህ ውስጥ 7ኛው ሀገራዊ ምርጫ ላይ እጩዎች ላይ እያየን ያለ ነው። ተቃዋሚዎች ምን እየተደረጉ ነው ተብሎ እየተነሱ ያሉ ሀሳቦችን እየሰማን ያለ ነው። መጀመሪያ የራሳችሁን ጓዳችሁን መመልከቱ አስፈላጊ ነው። ይሄ ባለበት በዚህ ወቅት ላይ ጠቅላይ ሚኒስትሩ በኢትዮጵያ ውስጥ በተለያዩ አቅጣጫ የተፈጠሩ ውጥረቶች ላይ ፖለቲካዊ መፍትሄ ከመስጠት ይልቅ ወታደራዊ ኃይላቸውን እያጠናከሩ ነው። ወታደራዊ ኃይላችንን እያጠናከርን ያለ ነው ሉዓላዊነታችንን እንዳፈራለን ለምትሉት ለእናንተ ነው። የእኛን ሉዓላዊነት ለመዳፈር ከግብፅ ጋር ለተጣመራችሁት ነው። ከሱዳን ጋር በድንበር ለምትተናኮሉት ነው። ሶማሊያና ጅቡቲን እየገፋፋችሁ ሉዓላዊነት ለመዳፈር ለምትጥሩት ነው። ወታደራዊ ኃይል እያጠናከርን ያለ ነው። ፖለቲካዊ መፍትሄ በጋራ ቁጭ ብለን እናውራ፣ መድረክ እንፍጠር ከማለት ያለፈ ዲሞክራሲያዊ አካሄድን እንከተል
ማለት ካለፈ ታጣቂ ኃይሎች እጃቸውን እየሰጡ ሰላም ይሻለናል ብሎ የሰጡትን እጃቸውን ተቀብሎ ወደ ልማት ከማስገባት ባለፈ ምን አይነት መፍትሄ ነው ፖለቲካዊ መፍትሄ የምትሉት? የምክክር ኮሚሽን ከማቋቋም ባለፈ ምን አይነት መፍትሄ ነው የምትሉት? ምርጫ ከማድረግ ባለፈ ፖለቲካዊ መፍትሄ ምንድን ነው? እድሜ ልካችሁን ምርጫ የማያውቃችሁ ሰዎች አሁን ላይ በድፍረት ወጥታችሁ ፖለቲካዊ መፍትሄ ሊሰጥ ይገባል። ምን ማለት ነው? ወታደራዊ ኃይላችሁን ማጠናከር። አሁንም ኢትዮጵያ ወታደራዊ ኃይሏን ማጠናከር አለባት። በአፍሪካ ቀንድ ላይ ስትራቴጂካዊ ቦታ ናት። በከፍተኛ ፍጥነት የሚያድግ ኢኮኖሚ ያላት 120 ሚሊዮን በላይ የሆነው የኢትዮጵያ ሕዝብ ተስፋ ያለው ነው። 400 ሺህ የሚሆኑ ዜጎቻችሁን ኢትዮጵያ እቅፍ አድርጋ ይዛላችሁ ዜጎቻችሁን እንኳን በአምባገነናዊ ስርዓት እየገፋችሁ ከሀገር በስደት የበረሃ እየገደላችሁ ያላችሁ እናንተ ለኢትዮጵያ ይህንን ለማስተማር አቅሙ የላችሁ። ስለዚህ ለኤርትራ መንግስት ባለስልጣናት አጥብቀን የምንነግራችሁ የቀይ ባህሩ አጀንዳ ወደዳችሁም ጠላችሁም እናንተ በምትፈልጉት መንገድ አይደለም የሚሄደው። በትግራይ ክልል ያሰባችሁት አልተሳካም። እነ ጀነራል ጻድቃን ገብረትንሳኤን የሚያሸንፍ ኃይል አልፈጠራችሁ። አቶ ጌታቸው ረዳን ዝም የሚያስብል የፖለቲካ አቅም አልገነባችሁ። በዚህ ሁኔታ ላይ እጅ እንደማታገኙ ስታውቁ እድል እንደማታገኙ ስታውቁ መግፋት ሰባተኛ ሀገራዊ ምርጫን ታካችሁ የፖለቲካ ፓርቲዎችን አለንላችሁ ለማለት የምታደርጉት ጥረት አያዋጣችሁ። ሚኒስትሪ ኦፍ ኢንፎርሜሽናችሁ በኢትዮጵያ ላይ ዘለፋ ከሚያቀርብ ክስ ከሚያቀርብ መረጃ አቅራቢዎችን ኢትዮጵያ መንግስት እያሰረ ነው እያፈነ ነው ከምትሉ በየዘብጥያቸው ያሉትን ጋዜጠኞች በየዘብጥያቸው ያሉ ፖለቲከኞችን ቃኟቸው። ምን እየሆኑ እንዳሉ ምን እየተፈጠረ እንዳለ ይህንን አስባችሁ ይህንን አጥንታችሁ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ እየሄዱት ያሉትን የዲፕሎማሲያዊ አካሄድ ልታቹ የምትችሉት። ማስታወቂያ ሚኒስተራችሁ በተደጋጋሚ የሚያወጡት መግለጫ ኢትዮጵያ የኤርትራን ሉዓላዊነት ጥታለች። ሉዓላዊነትን ለመጣስ እየተንደረደራችሁ በትግራይ ክልል ጦራችሁን እያስጠጋችሁ ያላችሁት እናንተ ናችሁ። ራሳችሁን መፈተሽ ራሳችሁን መገንባት ያስፈልጋል። በዚህ ጉዳይ ላይ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ያስቀምጡልኝ። አብሬያችሁ የቆየሁት እኔ ፍሬ ህይወት ዮሐንስ ነበርኩኝ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር በማድረግ መረጃውን ለሌሎች እንድታጋሩ ጠይቃችኋለሁ። በደህና ቆዩ።